እንዴት ነክ? ቆይ ለምንድን ነው የምትመላለሽብኝ? ይኸውልሽ እኔ ዝምታዬን እፈልገዋለሁ። በቃ እኔ ዝምታዬን የሚነጥቀኝን ሰው አልፈልግም። አትመላለሽብኝ። ግን እኮ አልረብሽክም። እሱን እኔ እንጂ አንቺ አይደለሽም የምታውቂው። እንዴ ተይኝ በቃ አትመላለሽብኝ። እሺ ናታን ዛሬ እንኳን ከፍቶኛል። እስኪ ቀር በማያ ምክንያት እየተሰቃየ ያለው ቅዱስ አሁን ላይ በአጠገቡ ያለፉ ሰዎች ሁሉ እያንዳንዳቸው ማያን እየመሰሉት መጣራቱን እናም በስቃይ መኖሩን እንደቀጠለ ይገኛል። ይህንን እያየችው ሮዛ በድንገት ቅዱስ ማያ እያለ ሲጣራ እየተሯሯጠች ቅዱስ ስለማን ነው የሚያወራው እና ማያ የታለች በማለት ሮዛ ናታን ተከትሎ እንዲያያት አድርጋ ነበረ። ናታንም እየተሯሯጠ ማያ የት ናት ማናት እያለም መፈለጉን ቀጥሏል። በዚህ መካከል ራሱን መቆጣጠር ያቃተው ቅዱስ ራሱን ስቶ ወድቆ ይገኝ ነበረ። ሮዛም ማያን አንተ ተከተላት፣ እኔ ደግሞ ቅዱስን ላንሳው በማለት ቅዱስ ላይ ውሃ ምናምን ደፍታበት ከወደቀበት እንዲነቃ አድርገዋለች። ቅዱስም ከነቃ በኋላ ቆይ አንቺ ማነሽ? ማያዬ የት ነው የሄደችው? ማያን እፈልጋታለሁ፣ አሁኑኑ ጥሪልኝ እያለም ሮዛን እያስጨነቃት ይገኝ ነበረ። ስለ ማያ ምንም የማታውቀው ሮዛ ለንጹህ ጓደኝነታችን ስል ማያንና ቅዱስን ማገናኘት አለብኝ በማለት ማያን በመፈለግ ተጠምዳ ትገኝ ነበር። ሲከታተላት የነበረችው አንዲት እንስት ስታመልጠው ናታን ወደነ ሮዛ በመመለስ ማን እንደሆነች ሳላውቃት ወዴትም እንደተሰወረች ሳላይ ተሰወረችብኝ ሲልም ነግሯቸው ይገኝ ነበር። ቅዱስ እባክህ ተረጋጋ፣ ማያን ቀስ ብለን እንፈልጋታለን የምትለዋ ሮዛ ቅዱስን ለማረጋጋት የቻለችውን ሁሉ አድርጋ ትገኛለች። ቅዱስም እናንተን ማየት አልፈልግም፣ እኔ ከማያ ውጪ ማንንም ማውራትም ሆነ ማየት አልፈልግም ሲልም ሮዛን እንደማይተዋወቅ አድርጎ በቆመችበት ጥሏት ሄዶ ይገኛል። መቼም ቢሆን ሊያልቅና ሊቀንስ የማይችለው የሰላምና የናታን ፍቅር አሁንም በደመቀ ሁኔታ እንደቀጠለ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ዛሬ እንግዲህ እጅግ ተወዳጅነትና አድናቂነትን ያተረፈውን ሮዛ ፊልምን ክፍል 24 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። አንዲት ሁል ጊዜ በምናቡ እየሳለ ያስቀመጣት ማያ አሁን ላይ የቅዱስን ስቃይ እያበዛችበት እናም እያከበደችበት ትገኛለች። ቅዱስ ምንም እንኳን ነገሮችን እረስቶ ጎዳና ላይ መኖር የጀመረ ሰው ቢሆንም ነገር ግን ስለ ማያ መርሳት እንዳልቻለ እናም ያየውን ሰው ሁሉ ማያ እያለ ከመጣራት ወደ ኋላ እንዳላለ የሚታወቅ ጉዳይ ነው። በዚህም ዙሪያ አግዝሃለሁ ምንጊዜም ቢሆን ካጠገብህ ነኝ የምትለዋ ሮዛ ቅዱስን ለማገዝ የቻለችውን ሁሉ እየሞከረች ትገኛለች። አሁን ላይ ከቅዱስ አጠገብ አልጠፋም። ምክንያቱም ቅዱስ ማለት ለኔ እጅግ በጣም ትልቅ ውለታ የዋለልኝ ሰው ነው። እናም ደግሞ
ቅዱስ በጣም ያሳዝነኛል ትላለች ሮዛ። ይህንን የሰሙት ናታንና ሰላም ደግሞ አንቺ ማሳዘን ብቻ ሳይሆን ከቅዱስ እጅግ በጣም ጥልቅ የሆነ ፍቅር ይዞሻል፣ እናም ቅዱስን አፍቅረሸዋል እያሉም ሙድ እያያዙባት ይገኙ ነበረ። ሮዛም ይህንን ነገር ስትሰማ እባካችሁ እንደዛ አትበሉኝ በማለት ናታንና ሰላምን በድንጋይ እያሯሯጣቻቸው ትገኛለች። ታዲያ ናታንም ሰላምዬን ጫፏን እንዳትነኪብኝ በማለት እንግዲህ እጅግ በጣም የሚወዳት ፍቅረኛውን ከሮዛ እየሸሸጋት ይገኛል። ሮዛም በድጋሚ እንደዚህ የምትሉኝ ከሆነ በድንጋይ ነው የምፈነክታችሁ፣ እኔ ቅዱስን ለመርዳት ብቻ ነው እንጂ ከሱ ምንም አይነት የፍቅር ስሜት የለኝም ትላለች። ዛሬ ውሏችን ሁሉ ከቤት ውጪ እንዲሆን ነው የምፈልገው። ከምን ጊዜውም በላይ ዛሬ ለኛ እጅግ በጣም የተሻለች ቀናት። እናም ሰላሜን አግኝቻለሁ፣ ሰላሜን ላጣጥምበት የሚለው ናታን ሰላምን ከቤት ውጪ ይዞ ወጥቶ ለማዝናናት አስቧል። ታዲያ ሰላምም ናታን የተው እንደዚህ አታድርግ፣ ምክንያቱም እትዬ እስካሁን ወደ ቤት ተመልሳ ይሆናል፣ ነገ ኮተቴን አሲዛ ወደ ሀገሬ ትሸኘኛለች በማለት በአለመዝናናቱ ብትስማማም ነገር ግን ከመዝናናት ወደ ኋላ አላሉም። ለዚህ ሁሉ ድጋፍ እያደረገችላቸው ደግሞ ሮዛ ናት። ሮዛ መቼም ቢሆን ከናታንና ከሰላም ፍቅር አጠገብ ነች። ከማኪም ለማለያየት እያቻለችውን ሁሉ እየሞከረች ትገኛለች። ማኪም የግዴታ ሰላምን ከዚህ ቤት ማባረር አለብኝ ብላ አንዳንድ እቅዶችን እያቀደች ትገኝ ነበረ። ነገር ግን የማኪ እቅድ አሁንም በድጋሚ ከሽፎባታል። ምክንያቱም የማይሆን ነገር ነበር አቅዳ የነበረው። ይህንን እቅድ እየሰማችው ሮዛ ወደ ቤቷ ስትመለስ ማኪ ብዙ ነገሮችን አበለሻሽታ እናም ሰላም እንዲያድርጋኛለች በማለት ብዙ ነገሮችን አቀጣጥራ አግኝታት ነበረ። ነገር ግን ሮዛ አንቺ ውሸታም፣ ሰላም በጭራሽ አንቺ እንደምታስቢያት አይነት ሰው አይደለችም። እናም ደግሞ ሰላም ይህንን ነገር እንዳላደረገች እርግጠኛ ነኝ በማለት የማኪን አፍ ለማዘጋት ሞክራ ትገኛለች። የሮዛም እናት እባክሽ ልጄ ማኪ እኮ እየተሰቃየች ነው ያለችው፣ ያቺ ጉድልድል የሆነች ልጅ ላይ እጇን አንስታባታለች እያለችም የንዴት መንፈሷን እያንጸባረቀችባት ትገኝ ነበረ። ታዲያ ሮዛም እባክሽ እማዬ ከእኔ ከልጅሽና ከሷ ማንን ነው የምታምኘው ስትልም እናቷ እንድታምናት እየጠየቀቻት ትገኝ ነበረ። እሷም ልጄ ናት፣ ማኪን ጫፏን አትንኩብኝ፣ ያቺ ሰላም ደግሞ ማን ስለሆነች ነው እሷን የምትደበድባት? አሁኑኑ ከቤታችን ለቃ ውልቅ ማለት አለባት ስትልም ማኪን እያስደሰተቻት ትገኛለች። ሮዛም በጭራሽ ሰላም አትወጣም እያለች አሁንም ለሰላም መከራከሯን እንደቀጠለች ትገኝ ነበረ። አሁን ናታንና ሰላም ተያይዘው ወዴት ነው የሄዱት የምትለዋ የናታን እናት ሮዛን በጥያቄ አፋጣት ትገኛለች። ሮዛም ሰላም የት እንደሄደች አላውቅም፣ ናታን ግን ከጓደኞቹ ጋር ተያይዞ ነው የወጣው ስትልም አሁንም በድጋሚ ልትደብቅላቸው ሞክራለች። ነገር ግን እናቷ ሮዛ አትዋሺ፣ በተደጋጋሚ ብዙ ውሸቶችን እያዋሸሽኝ ነው። ቆይ ለምንድን ነው እንደዚህ የምታደርጊው? ለምንስ ነው የምትከራከሪላቸው? ስትልም አይኗን አፍጣ ሮዛን በጥያቄ አፋጣታለች። ታዲያ ሮዛም ቆይማ የናታንና ሰላም አብረው ቢሆኑ ምንድነው ችግሩ? ወጥተውስ ቢዝናኑ አንቺን ለምንድነው እንደዚህ የተበሳጨሽው? ትላት ነበረ። እንግዲህ የሮዛ እናት መልስም እጅግ በጣም የከፋ ነው። እሱም እች ልጅ እግሯንና እጇን ጥፍንግ አድርገው አስረው ማን ስለሆኑ ነው እነሱ ከቤት ሊዝናኑ የወጡት ነበረ ያለቻት። ሮዛም በሰማችው ነገር እጅግ በጣም ደነገጠች። እናም ስለማን እንደምታወሪ አላውቅም፣ ነገር ግን ሰላምና ናታን በጭራሽ ምንም ያደረጉት ነገር የለም እያለች መከራከሯን ቀጥላለች። እናቷም ታይ ሮዛ እንደማያቅ ሰው አትሁኚ፣ አንቺም የዚህ ነገር ተባባሪ ነሽ፣ ምክንያቱም ሰላምና ናታን አብረው እንዲሆኑ እንደምትፈልጊ አውቃለሁኝ። እባክሽ ሮዛ ውሸት ባንቺ አያምርም ትላታለች።
ከብዙ ደቂቃዎችና ሰዓታት ሽርሽር በኋላ ናታንና ሰላም ወደ ቤታቸው ተመለሱ። አገር ሰላም ብለው ሰላምና ናታን ወደ ቤት በተመለሱ ሰዓት ግን የገጠማቸው እጅግ በጣም የሚገርም ነገር ነበረ። እሱም የናታን እናት አይኗን አፍጣ እና አጉረጥርጣ ነበር ሰላምን እየጠበቀቻት። ማኪም ወደዛው ከተል ብላ ስልኬን ስጭኝ ስትል ሰላምን ስልኳን እንድትሰጣት ጠየቀቻት። በዚህም መካከል ሮዛ ጣልቃ ገብታ ስልኩን ቀበል በማለት አሁኑኑ ስልኩን ክፈችው እንድትከፍችው እፈልጋለሁ ስትል ማኪን አፋጠጠቻት። ማኪም እማዬ እንደዚህ እየተጋገዙ ነው እንግዲህ እኔ ላይ ዳባቸውን የሚሰሩት። ሮዛም የሰላም አጋዥ ናት፣ እሷም እጇ አለበት ስትልም ለማቃጠር ሙከራ አድርጋለች። የሮዛም እናት ቆይ ስለምን ማቃጠር ነው የምታወሪው በማለት ሮዛ አሁኑኑ ስልኳን ለማኪ ስጫት ስትል አዛት ነበረ። ሮዛም ስልኳን የማትከፍትልኝ ከሆነ አልሰጣትም፣ አሁኑኑ ስልኩን ክፈችልኝ ስትልም ማኪን ጠይቃት ነበረ። ማኪም አይ ስልኬን በፍጹም አልከፍትም፣ ቆይ ከስልኬ ምንድነው የፈለግሽው ስትል ሮዛን ጠይቃታለች። ሮዛም የፈለግኩትን ስልክሽን ክፈችልኝና ላሳይሽ፣ የማትከፍቺ ከሆነ ግን የሚጠብቅሽን አታቂም ስትል ማኪን እያስፈራራቻት ትገኛለች። የሮዛም እናት በድንገት ከሮዛ እጅ ላይ የማኪን ስልክ በመመንጨቅ ሁልጊዜ ከኔ ተቃራኒ መሆን አይሰለችሽም እንዴ ስትልም በቁጣ አይን ሮዛን አይታት ትገኛለች። ታዲያ ስልኳን የተቀበለችዋ ማኪ አሁን ላይ እየተሯሯጠች ስልኳን ወደ ክፍሏ ይዛ ትገኝ ነበረ። ነገር ግን ሮዛና ናታን ስልኳ ላይ ያለውን ነገር ሙሉ በሙሉ ስላጠፉባት አሁን ከዚህ በኋላ ናታንን የምታስፈራረበት አንዳችም ነገር የላትም። ነገር ግን ሰላም ከቤት ባለመባረሯ እጅግ በጣም ተበሳጭታና ተናዳ ትገኛለች። አሁን ላይ ይቺ ልጅ እያለች እኔ እዚህ ቤት በፍጹም ሰላም አላገኝም፣ ስለዚህ እንደምንም ብዬ ሰላምን ከቤት ማስወጣት አለብኝ ብላ በማሰብ አሁን ሌሎች እቅዶችን ለማውጣት እገድዳለሁ የምትለዋ ማኪ ሰላምን ሌባ አስብላ ከቤት ለማባረር ሙከራ አድርጋለች። እሱም ሙከራዋ እንደከሸፈባት አይተናል። አሁን ላይ ለሰላም ናታንና ሮዛ እጅግ በጣም ትልቅ ጠበቆቿ ናቸው። እናም ሰላም ከዛ ቤት የምትወጣ ከሆነ ልጆቼ ቀየሙኛል እናም ይበተኑብኛል የምትለዋ የናታን እናት ሰላም ሙሉ በሙሉ እዛ ቤት እንድትኖር ፈቅዳላታለች። ማኪ እንግዲህ አንቺ በምትታገይበት ታገይ፣ እኔ በጭራሽ ይችን ልጅ ላስወጣት አልችልም፣ ናታን እንዲወድሽ የምታደርጊውን ጥረት አጠንክረሽ ቀጢ ነበረ የተባለችው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።